ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድ ቤተሰቦች እንዴት አላችሁ? ያሮስ 2 ጀምሯል። ላይክ አድርጉ፣ ሼር በማድረግ ጀምሩ። እንግዲህ የሰሞኑ መነጋገሪያ የሆነውን ርዕሰ ጉዳይ አንዷን መዘን በስፋት የምንሰራበት ያሮስ 2 ነው። የሰሞኑ ጉዳይ ደግሞ የዩቲ ጉዳይ ነው። ከ2 ሚሊዮን በላይ ፎሎወር ያላት ዩቲ እንግዲህ ከሰሞኑ ሌላ አጀንዳ ሌላ ርዕስ ሆናለች። ይሄው ምንድነው? ድራማ ነገር ነው የሰራችው ወይም ፐርፎርም ያደረገችው የሆነ አክቲንግ ነው። የቴዲ አፍሮን ዘፈን ፐርፎርም አደረጉ። እሷ እስልምና አማኝ ሆና ነጠላ ነበር ያደረገችው። እሱ ደግሞ ሲሳይ ይባላል። የኦርቶዶክስ አማኝ ነው። ጎበዝ ጻፊ ነው። በቲክቶክ ክሬቲቭ አዋርድም እንደተሸለመ የምናውቀው ወንድማችን ነው። ታዲያ እሱ ኦርቶዶክስ ሆኖ የእስልምናን አደረገ። እሷ ኢስላም ሆና የኦርቶዶክስን ወይም ክርስቲያኖችን ልብስ ነጠላ ለብሳ ታየች። ይሄ ደግሞ በብዙሃኑ ዘንድ መነጋገሪያ ርዕሰ ጉዳይ ሆነ። እስቲ የተወሰኑ ነገር ላሳያችሁና ሰፋ ያሉን ትንታኔ ዛሬ እንስጣለን። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔ። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ፣ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሽው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም። እንግዲህ ይሄ ነው። የተወሰነውን ቪዲዮ ደግሞ በግማሽ በኩል አድርጌላችኋለሁ፣ ሙሉ ቪዲዮን ማለት ነው። ምክንያቱም ዘፈን ስላለው ኮፒራይት ስለሚይዝ ነው። የለበሰችው ነጠላ ነው። እሱ የለበሰው ደግሞ የእስልምና ልብስ ነው። እንደምናስታውሰው ደግሞ የቴዲ አፍሮን ዘፈን ነው ፐርፎርም ያደረጉት። ነገሩ ይሄ ነው። በማህበራዊ ሚዲያ ደግሞ በጣም መነጋገሪያ ርዕስ ሆነ። በርካቶቹ ተቀባበሉት። ቲክቶከሩ ሳይቀር ዩቲዩበሩ ሳይቀር ጉዳዩን አራገቡት። ምክንያቱም ዩቲ አስቀድሞ ከእፎይ ጋር አንዳንድ ነገሮች ነበሯት። የእስልምና አማኝ መሆኗ ብቻ ሳይሆን የተለያዩ እስልምና ነገሮችን ስታስተዋውቅ እንደነበር ይታወቃል። ከዛ እፎይ አንድ ነገር የነገራት ነገር ነበር። እሱ ምንድን ነው? በአንቺ ቤት 8 የሚሆኑ ኡስታዞችን ጥሪ፣ ይመልሳሉ፣ ስለ ሃይማኖት ጠበቃ ይሆናሉ፣ ያውቃሉ፣ ምስክር ይሆናሉ፣ መልስ ይሰጣሉ ብለሽ የምታስቢያቸውን አቅርቢ ብለው አቅርበው ነበረ። 8ቱን አቅርቢ፣ እኔ ደግሞ እንደ 9ኛ ሆኜ ልምጣ በማለት ሀሳብ ሰጥቷት ነበረ። ከዛ በኋላ በስተመጨረሻ ታዲያ ምንድን ነው የሆነው? አንቺ አቅርቢ፣ እኔ 9ኛ ሆኜ ልምጣ፣ እኔ ደግሞ ኦርቶዶክሳዊ መልሶችን ልስጥ። በአንቺ ቤት በእኔ ቤት ከሆነ ሌላ ነገር ስለሚነሳ ይሄንን በአንቺ ቤት እናድርግ ብሎ ሀሳብ አቅርቦላት እንደነበር አይዘነጋም። ይሄንን ያቀረበው ማን ነው? እፎይ ነው። ከዛ በኋላ የእፎይና የዩቲ ጉዳይ በጣም በበርካቶቹ ዘንድ መነጋገሪያ ሆነ። በተለይ እንደውም ስለ አንቺ ነፍስ ግድ ይሰጠኛል፣ ስለ አንቺ ነፍስ እጨንቃለሁ፣ ስለ አንቺ ነፍስ አስባለሁ፣ ስለ አንቺ ፈጣሪን እጠይቃለሁ በማለት መናገሩ አይዘነጋም። እፎይ ይህንን ተናገረ። የዩቲና የእፎይ ጉዳይ በጣም ተራገበ በወቅቱ ማለት ነው። አሁን ደግሞ ነጠላ ለብሳ ታየች። የቴዲ አፍሮን ዘፈና እንደምትመለከቱት ማለት ነው። ታዲያ ነጠላ ለብሳ መታየቷና ነጠላ ማድረጓን ብቻ ቆረጥ አድርገው ወስደው ኦርቶዶክስ ሆነች፣ ክርስትናን ተቀበለች፣ ክርስቶስን አወቀች፣ እንዲህ ሆነች። የእፎይ ነገር ሰበር ሆኖ ታወቀ፣ እፎይ ያሉ ነገር ተሳካ፣ ሰበር መረጃ ምናምን በሚል ዩቲዩበሩ ቲክቶከሩ አለ ሚዲያ አለ የተባለ በሙሉ ቪውና ላይኩን ፈልጎ አራገበው። በርካቶቹ ተቀባበሉት። ይሄ ጉዳይ ነው እንግዲህ በስፋት ሲነሳ የነበረው። ነገሩ ግን ምንድነው? ሐሰት ነው። እሷ ኦርቶዶክስ አልሆነችም። ማወቅ ያለብን ነገር እሱ ነው። ኦርቶዶክስ እሱ እስልምናን አልተቀበለም። ያን የቴዲ አፍሮ ዘፈን ብቻ ተጫወቱት። የት ሄደው? ሀረር ሄደው። እሷ ከቤተ ክርስቲያን ስትወጣ እሱ ቤተ ክርስቲያን ፊት ለፊት የጠበቃት፣ ከዛ ተቃቅፈው ሲሄዱ እሱ ሲሰግድ እሷ የጠበቀችው አይነት ነገር። በቃ እስልምናና ክርስትናን ተፋቅረው ተወዳጅተው የሚያደርጉትን ነገር አሳይቷል። ይሄ መከባበር፣ ይሄ መፈቃቀር የሚባል ነገር የለም። እሱን ለማሳየት ሞክረዋል እንጂ ሃይማኖት ቀይረው ወይም ሃይማኖት ተቀያይረው አይደለም ድርጊት የተከወነው። በርካቶቹ ግን ለዜናቸው ውበት፣ ለርዕሳቸው ግብአት እንዲሆንላቸው እንትና እከሌ ሄዳለች፣ በተለይ ሰበር መረጃ ምናምን የሚሉ ነገሮችን አራገው እና ፍጹም ስህተት የሆነ መንገድ ነው። ጋዜጠኛ አርአያ መካሻ እንደው ደስ የሚያሰኝ ትንታኔ ስለሰጠበት እሱን አስደምጣቸዋለሁ። ከዛ በፊት ግን በእስልምና ራሱ ያሉ ወንድሞች እህቶች ተቃውመዋታል፣ እሷን ማለት ነው። የተወሰኑ የነሱን ላሳያችሁ። በዚህ ቪዲዮ የምትናደዱ ካላችሁም ተናደዱ፣ ጉዳይ አይደለም። ወላሂ ተሙቱነ ከማ ተዒሹን፣ ወላሂ ተሙቱነ ከማ ተዒሹን፣ እንደኖራችሁ የምትሞቷት በጥሩ ስራ ከኖራችሁ
ከኖራችሁ በጥሩ ኺታም ይኖራችኋል። በመጥፎ ከኖራችሁ ደግሞ መጨረሻችሁ በመጥፎ ይሆናል። ሀያት ናስር ጥሩ ስትሰሪም ስናሞገስ ሲለበት ስትሳሳችም ደግሞ እንነግርሻለን። ምክንያቱም የሰው ልጅ ይሳሳታል። መሳሳት ያለ ነው። ከስተትሽ ደግሞ እንድትታረሚ ማለት ነው። አንድ ነን ማለት ተከባብረን በሰላም በፍቅር ሃይማኖታችን ልዩነታችን አቻችለን መኖር እንችላለን ማለት እንጂ ነጠላ ለብሰን ወይም ደግሞ የቄሶችን ልብስ ለብሰን እንግዲህ ኮፒራይት ይይዛል። ለዛ ነው ድምጹን ሚውት ያደረኩት። አራያ መካሻ የሰራው ላሰምጣችሁ። ዩቲ ኦርቶዶክስ ሆነች የምትሉ ደግሞ ማህበራዊ ሚዲያ ላይ ዛሬ መጣችኋል። ደጋግሜ ነግራችኋለሁ። አሁንም ደግሜ ነው የምነግራችሁ። ታዋቂ ግለሰብ ይጸድቃል ያለ ሃይማኖት የለም። ታዋቂ አርቲስት ይጸድቃል ያለ ሃይማኖት የለም። ታዋቂ ደራሲ፣ ታዋቂ ሰባኪ ይጸድቃል ያለ ሃይማኖት የለም። ሰምቼ አላቅም። ታዋቂ ስለሆናችሁ ይጸድቃላችሁ ያለ የለም። ምናልባት የፕሮቴስታንት ወገኖች ከዚህ ለየት እንደምትሉ አውቃለሁ። ታዋቂ ስለሆነ ማናችሁም ጸድቀናል ብላችሁ ስለምትሰብኩ ብዙዎቻችሁ የምሰማው ከተሳሳትኩ ታረሙኛላችሁ። ጸድቀናል ስለምትሉ ማለት ነው። በተረፈ ብዙዎቻችን የምናውቀው በእምነታችን ወይ ደግሞ እስልምና ላላችሁ ዲናችን አምነን ተከትለን ሶላት ሰግደን ትእዛዙን ፈጽመን እንጸድቃለን ትላላችሁ። ኦርቶዶክሳውያን ትእዛዙን እየፈጸምን በሱ ፈቃድ በእኛ ስራ አይደለም በሱ ፈቃድ እንጸድቃለን ብለን እናምናለን። ስለዚህ እንለፋለን፣ ክርስቶስን ለመምሰል እንኖራለን፣ ለሱ እንተጋለን፣ እንጾማለን፣ እንሰግዳለን፣ እንጸልያለን፣ ወደ ፈጣሪ እንለምናለን፣ እናለቅሳለን፣ እንሰግዳለን፣ እንማልዳለን፣ እንማጸናለን፣ እንጠይቃለን። እኛ ለአንዳችን እንማልዳለን። የምንጠይቀው ለድህነት ነው፣ ዘላለማዊ መንግስት ለማግኘት ብለን ነው የምናምን። አርቲስቱን ከፊት አድርጉልኝ አድናቸዋለሁ ያለን ክርስቶስ የለም። ታዋቂ ግለሰቦችን ከፊት ስላመጣቻቸው አድናቸዋለሁ ያላችሁ የለም፣ ክርስቶስ የለንም። ከሙስሊም ስለመጣች ከሙስሊም ስለሄደ ወደ ሙስሊም ስለሄደ አጸድቃለሁ ያለ አላህም አላህ አጸድቃለሁ ያለህም ክርስቶስም የለም፣ ዳንያልም የለንም፣ እግዚአብሔርም የለንም። እኛ ዛሬ አመጣችሁ እነዚህ ልጆች ኮንተንት ነው የሚሰሩት። በተደጋጋሚ በተለያየ ጊዜ ኮንተንት ይሰራሉ። በኢትዮጵያ ቴሌቪዥን፣ በኢቢኤስ፣ በፋና፣ በአዲስ አበባ ቲቪ፣ በክልል ቲቪዎች ሁሉንም ፕሮግራም የእስልምና በዓል ቀን አንገታቸው ላይ ክር ያደረጉ ክርስቲያኖች፣ ፕሮቴስታንቶች ሂጃብ ለብሰው ሙስሊም ሆኑ እንዳልሆኑ ኮንተንት ስለሚሰሩ እምነታቸው ለመምሰል ብለው ነው የሚሄዱት። እነሱን ኮንተንት ሊሰሩ ነው የሚሄዱት። ሃይማኖታቸው የራሳቸው ነው፣ በግላቸው ነው ያለው። ፕሮግራሙ ስለሚያስገድዳቸው ወይ ደግሞ አለቃቸው ስላልገድዳቸው ነው የሚሄደው። እኛም ደጋግመን ተናግረናል። በሃይማኖት በዓላት ጊዜ እነዚህ ከእምነታቸው ውጭ የሆኑ ሰዎችን አታስገድዱ ብለን እናገራለን። ዛሬ እናንተ ማህበራዊ ሚዲያ ላይ ይዛቸዋቸው የወጣቸውን ልጆችም እቺ ልጅ ኦርቶዶክስ አልሆነች። ለምንድን ነው በታዋቂ ሰው ማህበራዊ ሚዲያ ላይ መጋጨት የምትፈልጉት? ለምንድን ነው አጀንዳ ማድረግ የምትፈልጉት? እኔ ላሳያችሁ፣ እዚህ ፎቶ ላይ ተመልከቱት። እንደው ቢጠፋባችሁ የክርስትና ስም የሴትና የወንድ መለየት ያቀታችኋል? ገብረ መድኅን ሆናለች ብላችሁ እኮ ነው የለጠፋችሁ። እንደ ውሸታችሁ እንዲህ በአደባባይ ይሁን ምን አለ ብትድን ለራሷ ነው። ኦርቶዶክስ ብትሆን እኮ ደስ ይለናል ሁላችን። በራሷ ነው ብትድን። ግን ማህበራዊ ሚዲያ ላይ ግን ውሸት ይዛችሁ ስትወጡ ትክክል አይደለም። የምንቃወመው እኛ ሆነን መሆን ያለብን። እስልምና ያልሆነውን እስላም ሆነ ብለው ታዋቂ ሰው ሲያመጡላችሁ ተቃውሟቸው፣ ትክክል አይደለም። እነዚህ ናቸው የግጭት ጠማቂዎች፣ እነዚህ ናቸው ጠንሳሾች። ማህበራዊ ሚዲያ ላይ ተቀምጠው ማህበራዊ ሚዲያ ሃይማኖትና ሃይማኖት ማጋጨት የሚፈልጉት እነዚህ ናቸው። ትክክል አይደለም። ሀዩቲ በእምነትሽ አምነሽበት ነው ነገር አምነሽ ከመጣሽ ሰየው፣ ካላመንሽበት ችግር የለም። ሃናን ሄደች ብላችሁ ስትናገሩ የነበሩ ሰዎች ሃናን ወጥቼ ትክክል አይደላችሁ ይቺ ልጅ ውጭ ነው ያለችው ብያችሁ ነበር አይደል? ያን ጊዜ ሳውዲ አረቢያ ነበር የነበረችው፣ እየጎበኘች ነበር ሙዚየም። እንዲህ ካለበሰች መግባት አትችልም ነበር፣ ክልክል ነበር። ዛሬ ሃናን ሄደች፣ ነገ እንትና መጣ፣ ነገ ከእንትና ኦርቶዶክስ እንትና በመሄዱና በመምጣቷ የተለወጠ ነገር የለም። እስልምናም እንትና በመሄዱና በመምጣቱ የሚለወጥ ነገር አይኖረውም። እኛንን ማህበራዊ ሚዲያ ላይ የምንጋጨው። እባካችሁ እረፉ። ልጅቷ ባለችበት እምነት በአክብሮቷ በትትናዋ ጸንታት ነው። ስራዋንም ኮንተንቷንም አትረብሹባት። እንግዲህ ይሄ ነው አራያ መካሻ፣ ጋዜጠኛ አራያ መካሻ ነው ያቀረቡት። ከመሸ አንዲት እህታችን ከዩቲ ወደ ገብረ መድኅን ይላልና 1001 ላይክ አለው። ደግሞ የሚገርማችሁ እኮ ገብረ መድኅን የሚል በዚህ ደረጃ የኛውም ሆነ ብሎ ማለት ነው። የኛ የሆነ አናቅም። እንግዲህ ገብረ መድኅን የሚል የሴት ክርስትና ስም የለም። ፎቶና ነገር በማድረግ በቃ ማይሆኑ ነገሮችን በቃ ወቅታዊ ስሜቶችን ብቻ የሚያራግቡ በርካቶች ናቸው። እንደዚህ አይነት ነገሮችን አታድርጉ። እውነታው ምንድነው? ዩቲ ወደ ኦርቶዶክስ አልመጣችም። እንዲሁም ደግሞ ያዘጋጀውም የኦርቶዶክስ እምነት ነው፣ ወደ እስልምና አልሄደም።
ይህን ያደረጉት ፐርፎርም ለማድረግ የቴዲ አፍሮን ዘፈን አንቺን በሃይማኖትሽ እኔም በሃይማኖት የሚለውን ለመከወን ሀረር ቦታው ድረስ ሄደው ያደረጉት ነው። መስጊድና ቤተክርስቲያን አጠገብ ሆነው የሰሩት ስራ እንጂ ሃይማኖት ቀይረው ሌላ አጀንዳ ፈጥረው አምጥቶ አይደለም። ይሄን ወቁ። በማህበራዊ ሚዲያ የምታራግቡ አካላት ደግሞ ከእውነታው አትራቁ። እውነት ህሊናችሁን እዩ፣ ውስጣችሁን ከእውነቱ ጋር ብቻ ተጋፈጡ። ከዛ ውጪ ያልተገቡ ነገሮችን አታምጡ። የዛሬ መረጃችን እኚህን ይመስላሉ። ላይክ አድርጉ፣ ሼር አድርጉ። አንዳንድ ርዕሰ ጉዳይ ያነሳን ትንታኔ የሰጠንበት መረጃ ከማስረጃ ጭምር እያስደገፍን ወደ እናንተ እንመጣለን። ወንድማችሁ ልዑል ነኝ። የአሮስ ሁለተኛ ቻናል ነው፣ እጅግ በጣም መነሳት አለበት። ስለዚህ ያያችሁ በሙሉ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ተሰነባበትን። እግዚአብሔር ያክብርልን።